ሰላም ጤና ይስጥልን እንዴት ቆይታችኋል እያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ከመግባታችን በፊት የኢድ በዓል መቼ ይውላል የሚለው የሳውዲ አረቢያ ጠቅላይ ፍርድ ቤት እንደገለጸው ዛሬ ረቡዕ አመሻሽ ላይ የሸዋል ወር ጨረቃ ፍለጋ ይካሄዳል። ዛሬ ጨረቃ ከታየች የኢድ አልፈጥር በዓል ነገ ሐሙስ ይውላል። ዛሬ ጨረቃ ካልታየች ነገ ሐሙስ የሮመዳን 30ኛው ቀን ሆኖ ይውላል። በዓሉ ደግሞ አርብ ይውላል ማለት ነው። ወደ መረጃዎቻችን ስናመራ ኢራን ቴል አቪቭ ላይ ፈጸመችውን ጥቃት በምስል ይዘናል። ኢራን እስራኤልን በከፍተኛ ሁኔታ በሚሳኤል መደብደቧን የተሰማው በዚህም የበርካታ ሰዎች ህይወት ጠፍቷል። እንደሚታወቀው እስራኤል ባለፈው ከመንገዶቿ ላይ የመንገድ ካሜራ ማንሳቶቿ ይታወቃል። ይህም ደግሞ በኢራን የሚደርስባትን ጉዳት በግልጽ ይፋ ላለማድረግ እንደሆነ ይታወቃል። እስራኤል በአሁን ሰዓት የተለያየ መሳሪያ እጥረት አጋጥሟታል እየተባለ ነው። እንግዲህ እንደምታውቁት ትናንትና ከትናንት በስቲያም የእስራኤልን የጦር መሳሪያ ማምረቻ መምታቷን ኢራን ይፋ አድርጋለች። የኢራን አጸፋ ምላሽ በአስፈሪ ሁኔታ ቀጥሏል። መረጃውን ይዘናል የምናስደምጣችሁ ይሆናል። ሌላኛው አነጋጋሪ መረጃችን የአሜሪካው ፕሬዝዳንት ኢራን ላይ ከፈቱትን ከጦርነት ዘመቻ ጋር በተያያዘ ኔቶ ብቻ ሳይሆን የአሜሪካ የጸረ ሽብር ዘርፍ ኃላፊ ኢራን ስጋት አይደለችም በማለት ስልጣናቸውን ለቀዋል። ይህም ድርጊት ትራምፕን አስቆጥቷል። በዚህ ጊዜ የውስጥ ተቃውሞ እንዴት በማለት በቁጣ ገንፍለዋል። መረጃውን ይዘናል የምናስደምጣችሁ ነው። ሌላኛው መረጃችን በባህር ሰላጤ አካባቢ ያለው ውጥረት እያየለ ባለበት በዚህ ወቅትም በዋና ዋና ስፍራዎች አቅራቢያ የእሳት ቃጠሎ ጭስም ይታያል። ሳውዲ አረቢያና ኩዌት ዱባይን ጨምሮ ማለት ነው። መረጃውን የምናጋራችሁ ነው። ተከታዩ መረጃችን የኢራን ሚኒስተር ምላሽ ካላርጂኒ ግድያ በኋላ መሪያችንን ገላቸዋል፣ ነገር ግን ስርዓቱ ስራውን ቀጥሏል። አይገባችሁም እንዲህ የኢራን አቋምና ጽናት ሲል በርካቶችን ያስገረመም ያስደነገጠ መልእክትም አስተላልፏል። የምናስደምጣችሁ ነው። ውድ አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። መግቢያችን ላይ ይፋም ያላደረግነው በርካታ መረጃዎች አሉን። ከእርስዎ የሚጠበቀው እስከ ዜናችን ፍጻሜ ድረስ አብራችሁን መቆየት ነው። ታዲያ ሁሌም እውነተኛና መሰል መረጃ እንዲደርሳችሁ ቻናላችንን ሳብስክራይብ በማድረግ የደውል ምልክቶ መጫኑ እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ቀዳሚ መረጃችን ኢራን ቴል አቪቭ ላይ የፈጸመችውን ጥቃት በተመለከተ ወዳገኘነው መረጃ እናምራ። ኢራን በእስራኤል ላይ ሌሊቱን በፈጸመችው የሚሳኤል ጥቃት አንድ የ70 ዓመት ወንድና ሴት መሞታቸው ተሰምቷል። የደረሰው ጥቃት የሚያሳዩ ምስሎችም ይፋም ሆነዋል። 3 ሳምንቱ ላይ በሚገኘውና አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት የሚሳኤልና የድሮን ጥቃቶች ቀጥለዋል። በኢራንና በአጋሮቿ የሚሊሻ ቡድኖች የሚሰነዘሩ የአጸፋ ጥቃቶች ሌሊቱን ሙሉ የቀጠሉ ሲሆን የሰዎችን ሞትም ተመዝግበዋል። የኢራን መንግስት መገናኛ ብዙሃን ተጽዕኖ ፈጣሪው የኢራን ጠቅላይ መሪ የደህንነት ምክር ቤት ጸሐፊ አሊ ላርጂኒ በእስራኤል የአየር ጥቃት መገደላቸውን አረጋግጠዋል። ላርጂኒ ከጠቅላይ መሪ አሊ ሀሜኒ ሞት ወዲህ ከተገደሉ ከፍተኛ ባለስልጣናት መካከልም አንዱ ናቸው። ኢራንም ታዲያ አላረፈችም። ሌሊቱ ሙሉ እስራኤል ላይ ከባድ የአጸፋ ምላሽ መልሳለች። ሌላኛው መረጃችን ሳውዲ አረቢያና ኩዌት ለተፈጸመባቸው በርካታ ሰው አልባ አውሮፕላኖችና የሚሳኤል ጥቃቶች የማክሸፍ ምላሽ እየሰጡ መሆኑን አስታውቀዋል። የሳውዲ አረቢያ የመከላከያ ሚኒስተር በሀገሪቱ ምስራቃዊ ክፍል 6 ሰው አልባ አውሮፕላኖች በመጥለፍ ማውደሙንም አስታውቀዋል። ከሰዓታት በፊትም ኢራን በዱባይ ላይ አዲስ የሚሳኤልና የድሮን ጥቃት ሰንዝራለች። የአየር መከላከያ ስርዓቶች ወደ ከተማው የሚወነጨፍ ተተኳሾችን ሊያከሽፉ ሰማዩ በፍንዳታ ብርሃን ተሞልቷል። በከተማው የተለያዩ አካባቢዎች ከፍተኛ ፍንዳታዎችም ተሰምተዋል። በባህር ሰላጤ አካባቢ ያለው ውጥረት እያየለ ባለበት በዚህ ወቅትም በዋና ዋና ስፍራዎች አቅራቢያ የእሳት ቃጠሎና ጭስም ይታያል። ከመረጃዎቻችን አንዱ የሆነው የአሜሪካ ከፍተኛ ባለስልጣን በኢራን የሚካሄደውን ጦርነት ተቃውሞ ስልጣን ለቀቁ። የዩናይትድ ስቴትስ ብሔራዊ የጸረ ሽብርተኝነት ማዕከል ዳይሬክተር በኢራን ውስጥ እየተካሄደ ያለውን ጦርነት በበጎ ሕሊና መደገፍ አልቻልንም በማለት ስልጣናቸውን መልቀቃቸውን በማህበራዊ ሚዲያ ላይ ባጋሩት መልእክትም አስታወቁ። ጆ ኬንት ኃላፊነታቸውን መልቀቃቸውን ለፕሬዝዳንት ትራምፕ ባሳወቁት ደብዳቤ ኢራን በሀገራችን ላይ ምንም አይነት ተጨባጭ ስጋት አልደቀነችም፣ ይህንን ጦርነት የጀመርነው በእስራኤልና በአሜሪካ ባሏት ኃይል ደጋፊዎች ግፊት መሆኑ ግልጽ ነው ብለዋል። ዶናልድ ትራምፕ 3 ጊዜ ለፕሬዝዳንትነት ሲወዳደሩ ይዘው የተነሷቸው ፖሊሲዎችን ደግፈው ከጎናቸው እንደቆሙ ያስታወሱት ጆ እስከ 2025 በመካከለኛው ምስራቅ ውስጥም የተካሄዱት ጦርነቶች የአሜሪካውያንን ሕይወት የቀጠፈና የሀገሪቱን ሀብት ያሟጠጠ መሆናቸውን ትራምፕ ይረዱ እንደነበረ ሲሉ አስታውሰዋል። በ11 ውጊያዎች ላይ እንደተሳተፈ የቀድሞ ወታደርና በእስራኤል በተፈበረከ ጦርነት ውድ ሚስቱን እንዳጣባል ቀጣዩ ትውልድ ለአሜሪካ ጥቅም በሚያስገኝና የሚከፍለው
ዋጋ አሳማኝ ወዳልሆነ ጦርነት መሄዱን መደገፍ አልችልም በማለት ጦርነቱን ተቃውመዋል። አሁን ስልጣናቸውን በፈቃዳቸው የለቀቁት ጆ ኬንት በትራምፕ ተመርጠው በአሜሪካ ሴኔት ለቦታው ብቁ ናቸው ተብለው ተቀባይነትን ያገኙት ባለፈው ዓመት ሐምሌም ነበር። የኬንት ስልጣን መልቀቅን በተመለከተ ቢቢሲ ከአሜሪካ ፕሬዝዳንት ጽህፈት ቤት አስተያየትም ጠይቋል። ጆ ኬንት ስልጣን ከመልቀቅ ባሻገር አሜሪካና እስራኤል በኢራን ላይ ከፈቱትን ጦርነት በይፋ በመተቸት በትራምፕ አስተዳደር ውስጥም ከፍተኛው ባለስልጣንም ናቸው። በደብዳቤያቸው ላይ ኬንት ቀደም ሲል ትራምፕ ለፕሬዝዳንት ያቀረቡትን የውጭ ጉዳይ ፖሊሲ የመወዳደሪያ አጀንዳ ይደግፍ እንደነበረ እንዲሁም እስከ ባለፈው ዓመት ድረስም ትራምፕን በመካከለኛው ምስራቅ የተደረጉ ጦርነቶችን የአሜሪካውያንን ውድ ህይወት የነጠቁና የሀገራችንን ሀብትና ብልጽግናን ያሳጡ መሆናቸውን ብለው ይረዱ እንደነበረ የሚል እምነት እንደነበራቸውም ገልጸዋል። በተጨማሪም ኬንት ከፍተኛ የእስራኤል ባለስልጣናትና ተጽዕኖ ፈጣሪ የአሜሪካ ጋዜጠኞች የተሳሳተ መረጃ አስፋፍተው ትራምፕ ቅድሚያ ለአሜሪካ የሚለውን አጀንዳቸውን ችላ እንዲሉ አድርጓቸዋል ሲልም ከሰዋል። የኃላፊነት መልቀቂያ ደብዳቤያቸው አክሎም ይህን ሲያስተጋባ የነበረው ነገር ግን ኢራን በአሜሪካ ላይ የማይቀየር ስጋት እንዳረጋገጠች እንዲያምኑ ለማሳሳት ጥቅም ላይ ውሏል፣ ነገር ግን ውሸትም ነበር ብለዋል። በተያያዘ መረጃ የኢራን ሚኒስተር ምላሽ ካላርጂን ግድያ በኋላ መሪያችን ገላቸዋል፣ ነገር ግን ስርዓቱ ስራውን ቀጥለዋለን ብለዋል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ እንደተናገሩት የአሊ ላርጂኒ መገደል ለኢራን አመራር የሞት ድብደባ አይሆንም ብለዋል። ቴህራን ረቡዕ ሌሊት የላርጃኒን መገደል ካረጋገጠች በኋላ ከአልጀዚራ ጋር ቃለ ምልልስ ያደረጉት አራግቺ አሜሪካና እስራኤል የኢራንን መንግስት በአንድ ግለሰብ ላይ ብቻ እንደማይመሰረት እስካሁን እንዳልገባቸውም ተናግረዋል። አሜሪካውያንና እስራኤላውያን ይህንን ነጥብ ለምን እስካሁን ሊረዱ እንዳልቻሉ አላቅም። የኢራን እስላማዊ ሪፐብሊክ የተመሰረተው የፖለቲካ የኢኮኖሚና የማህበራዊ ተቋማት ያሉት ጠንካራ የፖለቲካ መዋቅርም አላት። የአንድ ግለሰብ መኖር ወይም አለመኖር ይህንን መዋቅር አይነካውም ሲሉ አራግቺ ገልጸዋል። ግለሰቦች በእርግጥ ተጽዕኖ ፈጣሪ መሆናቸውንና እያንዳንዱ ሰው የራሱ ሚና እንደሚጫወት አንዱ በተሻለ አንዱ ደግሞ በደካማ ሁኔታ ቢገለጽም ዋናው ነጥብ ግን በኢራን ያለው የፖለቲካ ስርዓት በጣም ጠንካራ መዋቅር መሆኑ ነው ተብሏል። አራግቺ በመቀጠልም በየካቲት 21 በአሜሪካ እስራኤል ጥቃት የመጀመሪያ ቀን የተገደሉትን የሀገሪቱን መንፈሳዊ መሪ አያቶላ አሊ ካሚኒን ግድያም አንስተዋል። ምንም እንኳን ትልቅ ሀገራዊ ኪሳራ ቢሆንም ስርዓቱ ስራውን ቀጥሏል ሲሉ አጽንኦትም ሰጥተዋል። ከመሪው በላይ አስፈላጊ የሆነ ሰው አልነበረም። እርሳቸው ሰማዕት በሆኑ ጊዜ እንኳን ስርዓቱ መስራቱን ቀጥሏል። ወዲያውኑም ተተኪ ተገኝቷል። ሌላ ማንኛውም ሰው ሰማዕት ቢሆን ሁኔታው ተመሳሳይ ነው። የውጭ ጉዳይ ሚኒስተር እንኳን ቢገሉ ውሎ አድሮ ቦታውን የሚረከብ ሌላ ሰው ይመጣልን ብለዋል። ስለዚህ የመሪዎቻቸው መገደል ለኢራኖች ምንም የስራቸውን የፖለቲካ መዋቅራቸውን የማያፈራርስ መሆኑን በይፋ ተናግረዋል። በሌላ አገላለጽ ላመንበት ነገር እኛ እስከ ሞት ድረስ ጠብታ ድረስ እንታገላለን፣ ሰማዕታትንም ስንሆን ደግሞ ደስ እያለን ነው። ስለዚህ እስከ መጨረሻው ጠብታ ድረስ እጅ እንደማንሰጣችሁና ተተኪ እንዳለና እንደምንፋለም እንደምናሸንፍ እወቁ አዘል መልእክትን ያስተላለፉት። ሌላኛው መረጃችን ኢራን በሆርሙዝ ሰርጥ ለ3 ሀገራት እንዲያልፉ ፍቃድ ሰጠች። ኢራን በእስራኤልና በአሜሪካ ጥቃት ምክንያት ተዘግቶ በቆየው የሆርሙዝ የባህር መስመር ላይ ለ3 ሀገራት መርከቦች የማለፊያ ፍቃድ መስጠቷ ተሰማ። ፍቃድ የተሰጣቸው ለቻይና፣ ለህንድና ብቸኛው የአውሮፓ ተወካይ ለሆነችው ግሪክ መርከቦችም ነው። እንደ ሎይድስ ሊስት መረጃ ከመጋቢት 1 እስከ 11 ባለው ጊዜ ውስጥም ያለፉት መርከቦች 77 ብቻ ሲሆኑ ይህም ካለፈው ዓመት ተመሳሳይ ወቅትም 1229 መርከቦች ጋር ሲነጻጸር እጅግ ዝቅተኛ ነው። ካለፉት መርከቦች መካከል 26 በመቶ ከኢራን ጋር ግንኙነት ያላቸው ሲሆኑ ግሪክና ቻይና በቅድመ ተከተል 13 እና 12 በመቶ ድርሻም አላቸው። የህንድ መርከቦች በባህር ኃይል ጥበቃ እንዲያልፉ ቢፈቀድላቸውም አሁን በርካታ መርከቦች በውይይት መዘግየት ምክንያት በመጠባበቅ ላይ ናቸው። ሌላኛው መረጃችን ኢራን ለእስራኤል በመሰለል የተከሰሰን ግለሰብ በተመለከተ ወዳገኘነው መረጃ እናምራ። ኢራን ለእስራኤል የስለላ ድርጅት ሞሳድ ሲሰልል ነበር የሚል ክስ የቀረበበትን ግለሰብ በሞት መቅጣቷን የሀገሪቱ መንግስት የዜና ወኪሎችም አስታወቁ። ኩሮሽ ኬቪን የተባለው ግለሰብ በሞት መቀጣቱን በተመለከተ ዜናው ይፋ ሲሆን የቀረበበት ክስና ቅጣቱ የተላለፈበት ሂደትን በተመለከተ ምንም ዝርዝር መረጃ አልቀረበም። ነገር ግን ለኢራን አብዮታዊ ዘብ ቅርበት ያለው ፋርስ የዜና ወኪል ባወጣው ዘገባ ግለሰቡ በቁጥጥር ስር የዋለው አሁን የተካሄደ ካለው ጦርነት ጋር ሳይሆን ባለፈው ዓመት ሰኔ ወር ላይ እስራኤልና ኢራን ለ12 ቀናት የቆየ ጦርነት ባካሄዱበት ጊዜ ነው።
የሰብአዊ መብት ድርጅት የስለላ ክስ የሚቀርብባቸው ሰዎች ራሳቸውን የመከላከል መብታቸው ኢራን እንደማታከብርላቸውና ነጻ የሆነ የፍርድ ሂደትም እንደማይካሄድ ይከሳሉ። ውድ አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። ፈጣሪ አገራችን ዓለማችንን ይባርክልን፣ ሰላሙን ሁሉ ያምጣልን። በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።